ምዕራፍ 2 ክፍል 2 የእግዚአብሔር ልጆች የክርስቲያን ወገኖች ሆይ ስሙ። የፋርስና የልድያ ፀሐይ፣ የተርሴስና የቢሩት ኮከብ፣ የባህርና የየብስ ብርሃን፣ የጌታችን የኢየሱስ ክርስቶስ ታማኝ ምስክር የሆነውን የጊዮርጊስን ትውልዱን ነገዱን ልንገራችሁ። የሮም ዕፃ በምትሆን በቀጰዶቅያ ሀገር ያለ የአገረ ገዥ ልጁ ዘሮንቶስ የሚባል አንድ ሰው ነበር። በእግዚአብሔር ፈቃድ ወደ ፍልስጤም ሀገር ሄደ። ወደ ኢያሪኮ ባህርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናትና። ፍልስጤም መልካም ሀገር ናት፣ ምድሯም ለምለም ናት፣ ዛፎቿም ረጃጅሞች ናቸው፣ ዘይቷም ከሀገሩ ሁሉ ጣፋጭ ነው። ዞሮንቶስ ይችን ሀገር ባያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚች በፍልስጤም አውራጃ ልድያ የምትባል ሀገር አለች። የብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚች ሀገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዘሮንቶስ ይባላል፣ በቅብጥ ቋንቋ አንስጣሴዎስ ማለት ነው። ከተወለደባት ሀገሩ ይልቅ ይህችን ሀገር ወደዳት። ያቺ ቅድስት ሀገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከታመመ 8 ዓመት በሆነው በሽተኛና በሌሎችም ቅዱሳን ላይ በጴጥሮስ እጅ ታምራት የተደረገባት ናትና። የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ጴጥሮስ በልድያ ከሚኖሩ ቅዱሳን ዘንድ ይወጣ ይገባ ነበር። በዚህም ከታመመ 8 ዓመት የሆነው ኤንያ የተባለ ሰው አገኘ። ጴጥሮስም ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃልና ተነሳና አልጋህን ተሸክመህ ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። በልድያና በሲኖዲያ የነበሩትም እሱን አይተው ወደ እግዚአብሔር ተመለሱ የሚል መጽሐፍ እንደተጻፈ። ስለዚህ ዘሮንቶስ በልድያ ሀገር ሊኖር ወደደ። የእግዚአብሔር ፈቃድ በዚች ሀገር እንዲኖር አድርገዋለችና። ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስኪገቡ መሪ የሆናቸው ብፁዕ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዘሮንቶስ የተባለው አንስጣሴዎስ ከክቡራን መኳንንት ከታላላቆች መሳፍንት አንዱ ሆነ። ሸም በተባለች ቦታ ተሹሞ ሮምላ በተባለች አገርም ኖረ። በዚያችም ተቀመጠ። በዚያ ወራት ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበር። የቅዱስ ጊዮርጊስ አባት አንስጣሴዎስ በወርቅ በብር ባለጸጋ ሆነ። ንጉሥ ጋላስም ብዙ ዘመን በቂሳሪያ አገር ላይ መስፍን አድርጎት ነበር። የፍልስጤም ዕፃ ከምትሆን ድያ እስከተባለች አገር በጽር ቋንቋ አቅሌስያ የምትባል ምሽት አገባ። በቅብጥ ቋንቋ ቴዎብስታ፣ በግዕዝ ቋንቋ ቤተ ክርስቲያን ማለት ነው። ይህች ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕትነት ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዘሮንቶስ እሷን አገባ። 2 ሴቶች ልጆችና ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደችለት። ያም ልጅ ደም ግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መልአከ እግዚአብሔር ያማረ ነበር። የእህቶቹ ስምም የአንዲቱ ማርታ የሁለተኛይቱ እስያ ነበር። ቴዎብስትያ እጅግ ባለጸጋ ነበረች። ወንዶችና ሴቶች አገልጋዮች ነበሯት። ቅዱስ አንስጣሴዎስና ቴዎብስትያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦም አዳሪዎች ገንዘባቸውን ይመጸውቱ ነበር። እርሱ በወደደው መንገድ ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገሥታት ጋላስና ጋሪስ ጣዖት ያመልኩ ነበር፣ እግዚአብሔርን የማያውቁትም ነበር። በቤተ ክርስቲያንም ላይ ብዙ ስደት ያነሱ ነበር። ከጥቂት ቀን በኋላ ንጉሡ ዱዲያኖስ የሮምን ነገሥታት ተዋጋቸው፣ ድልም አደረጋቸው። ከዚህም በቀሩት ኃያላን ነገሥታት በሀገራቸው ላይ ሁሉ አሸናፊ ሆነ። ከዚህም በኋላ የቅዱስ ጊዮርጊስ አባት አረፈ። ቅዱስ ጊዮርጊስንም የ10 ዓመት ልጅ ሳለ 2 ሴቶች ልጆችንም ትቶ ሞተ። ብዙ ገንዘብም ወርቅና ብር፣ ወንዶችና ሴቶች አገልጋዮች፣ እጅግም ብዙ ሀብት ትቶላቸው ነበር። ዳግመኛም ፈረሶችን፣ በቅሎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸውን በጎችን ትቶላቸው ነበር። በፍልስጤም ሀገር ሁሉ የሚተካከላቸው አልነበረም። የሀገራቸው ሰዎችም ለእነርሱ ስለሚያደርጉላቸው በጎ ሥራ ሁሉ ይወዷቸው ነበር። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ሾመላቸው። እሱም ፈጣሪውን እጅግ የሚወድ ነበር። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበር። ዕድሜዋ 5 ዓመት ከሆናት ከአንዲት ሴት ልጅ በቀር ወንድ ልጅ የለውም ነበር። ለክብሩ እንደሚገባው በታላቅ ማዕረግ ወደ ሀገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓት አቅፎ ይስመው ጀመረ። ልጁ ግን አባቱ ስለሞተ ያለቅስ ነበር። ከዚህ በኋላ ከእርሱ ጋር ላሉት ሰራዊት አለቃ ይሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንልህ ብላ ሰጠችው። ክብሩን የወገኖቹን ማዕረግ ጽፎ 100 ወታደሮች ጨምሮ ወደ ንጉሡ ላከው።
ንጉሡም መልእክቱን ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነት ማዕረግ ሰጥቶ በ5000 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ከርስት ከጉልት ግብርና ገጸ በረከት ሌላ 400 ወቄት ወርቅ ደሞዝ እንዲያገኝ ጻፈለት። ለነገሥታት በሚገባ ክብር ወደ ሀገሩ መለሰው። ወደ ሀገሩም በገባ ጊዜ አገረ ገዢውና የሀገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በመንግስቱም ለሀገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሹም ለታላቁም በአንድነት ታላቅ የደስታ በዓል አደረገች። ባላቸው ለሞቱባቸው ሴቶች፣ እናትና አባታቸው ለሞቱባቸው ልጆች ሁሉ ገንዘብ መጸወተች። ከዚህ በኋላ መስፍኑን ከሰራዊቱ ጠርታ 3 ቀን ታላቅ ምሳ አደረገች። መስፍኑም ቅዱስ ጊዮርጊስ ልጄ የገንዘቤ ሁሉ ወራሽ ነው ሲል ጻፈ። የመስፍኑንም ልጅ ምሽት ልትሆነው አጩለት። በቤቱ ሁሉ ባለሙሉ ስልጣን አደረገው። በመንግስቱ ሥራ ሁሉ መስፍኑን ይረዳው ነበር። በሥራም እየረዳው 10 ዓመት ተቀመጠ። ቅዱስ ጊዮርጊስም 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርት ሌላውንም ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራውም ሁሉ ብርቱ ሰው፣ ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። በወታደር መካከልም በሀገርም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨምርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩት ሁሉ ይፈሩት ነበር። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጼ ወደ ሰፈራቸው ይገባ ነበር። ድምፁን ሲሰሙ ከድንጋጼና ከፍርሃት ብዛት የጦር መሳሪያቸውን ከእጃቸው ይጥሉ ነበር። እንዲህ አድርጎ ዘወትር ያጠፋቸው ነበር፣ ይማርካቸው ነበር። በሥራው ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ጋብቻው ይፈጸም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ክርስቶስ ከሁሉ ነገር እንዲጠብቀው አላወቀም ነበር። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ገንዘቡንም ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቢሩት ወደምትባል ሀገር ሄደ። በዚህችም ሀገር ትልቅ መኮንን ነበረ። ሀገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮም አንጻር የተሰራ ቅርጽ ነበራት። ግንቧም እንደ ሊባኖስ ግንብ ነበር። በሮቿም በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብም ለመጣ ጠላት አይደፈርም ነበር። የቤሩት ሀገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርን አያውቁትም ነበር። ስሙ ድራጎን የሚባል መንፈሰ ሰይጣን ያደረበት አንድ ዘንዶ ያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ ደግሞ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስ ነበረው። አንገቱም የሰገኑ አይነት ነበረ። ያም ዘንዶ ወደ ባህር በወረደ ጊዜ አንበሪም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸውም ጊዜ ይተነፍስባቸዋል። መርዙ በትንፋሹ ውስጥ ነውና በነካቸው ጊዜ ይሞቱ ነበር። ከዚህ በኋላ ይበላቸው ነበር። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስ ወደ አየር ይወጣ ነበር። ንስርም ቢሆን ሌሎችም አዕዋፍም ቢሆን ባየ ጊዜ አስቀድመን እንደተናገርን እስትንፋሱን ይተነፍስባቸዋል። ዳግመኛም ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው የለም ነበር። ሰውም ቢሆን አንድ ከሆነ አይተወውም ነበር። ብዙ ሰዎች ሲሆኑ ግን አይቻለውም ነበር፣ እንዳይገሉት ይፈራ ነበርና። የያዘውን ግን በላዩ ላይ ተቀምጦ ይበላው ነበር። በዓይኑ ካየ በኋላ ከጉድጓድ ወይም ከዋሻ ቢገቡ፣ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠው የለም። የዚያ ዘንዶ ፍጥረቱ እንደዚህ ነበር። የቢሩት ሰዎችም ድራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንዲህ እየሰጡት ብዙ ቀን ኖረ። ከብዙ ዘመንም በኋላ የሀገሪቱ ሴቶች ልጆች ባለቁ ጊዜ የሀገሪቱ ሰዎች ገዣቸውን ጌታችን ሆይ እኛስ ለአምላካችን ለድራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁንም እኛስ እርሱ ወደማያገኘን አገር እንሄዳለን አሉት። አገረ ገዥውም እኔን ልትተዉኝ ነውን? አገሬንም ምድረ በዳ ልታደርጓት ነውን? እንዲህስ አታድርጉ አላቸው። እነሱም አገረ ገዥውን ሴቶች ልጆቻችን አልቀዋል፣ እንግዲህስ ለድራጎን ምን እንሰጣለን? ሚስቶቻችንን እንዲያንሰጥ አለነሱ መኖር አንችልም አሉት። አገረ ገዥውም አትፍሩ፣ አትሰደዱ፣ በፈቃዴ ልጄን እሰጣለሁ አላቸው። ሰዎቹም አገረ ገዥውን መልካም ብልሃል አሉት። ጊዜውም ሲደርስ የአገረ ገዥውን ልጅ ለዚያ ዘንዶ ሰጧት። ከአገርም አውጥተው እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሯት።
ዘንዶውን ግን አላገኙትም፤ ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና። የአገረ ገዢውን ልጅም ትተዋት ወደ ቤታቸው ሄዱ። የቢሩት ሰዎች ልማዳቸው እንደዚህ ነበር፤ አስቀምጠው ትተውለት ይሄዱ ነበር። የተመሰገነው ቅዱስ ጊዮርጊስ ወደ ቢሩት አገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የአገረ ገዢውን ልጅ ብቻዋን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ? አላት። ያች ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለዴራጎን እንዲበላኝ አውጥተውኛል አለችው። የአምላክሽ የዴራጎን ግብሩ ምንድነው? አላት። የሆነውን ሁሉ ነገረችው። ኃያሉ ቅዱስ ጊዮርጊስም አሁን የት አለ? አላት። የሚበላውን አውሬ ሊፈልግ ሄዷል። እንግዲህ ሊበላኝ ይመጣል፣ አንተንም እንዳይበላህ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህ ከይሴ አልፈራውም አላት። እኔ ስመለከትህ ጽሕም ያላወጣህ ሕፃን ነህ። ከአምላካችን ከዴራጎን አፍ ልጆቻቸውን ማዳን ከተሳናቸው ከቢሩት ሰዎች አንተ ትበልጣለህን? አለችው። ኃያሉ ቅዱስ ጊዮርጊስም ከአማልክት ሁሉ የሚበልጠው ሰማይን ምድርን የፈጠረው አምላኬ አለ፣ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቱ ጋር ይህንን ሲነጋገሩ ያ ዘንዶ በእግሩ እየተገሰረ መጣ። ኃያሉን ቅዱስ ጊዮርጊስንም በአየው ጊዜ አንገቱን መዘዘ፣ ምላሱንም አውለበለበ። በእርሱ ላይ ሊወረወር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፈቃድ የመጣ መንፈስ ቅዱስ ያደረበት ንዑር ክቡር ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በሥላሴ ስም በመስቀል ምልክት አማተበበት እንጂ። ያን ጊዜ ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈቶ የዴራጎንን አንገቱን አስሮ ጎትች ብሎ ለልጅቱ ሰጣት። እርሱ በፈረሱ ላይ ተቀምጦ ልጅቱንም ዘንዶውን እየጎተተች ወደ ቤሩት አገር ገቡ። የአገሩ ሰዎችም በአዩት ጊዜ ፈሩ፣ ደነገጡ። የአገሩንም በር ዘጉ። ግንብ ላይ ይወጡ አሉ፣ ወደ ሰገነት ይወጡ አሉ። ቅዱስ ጊዮርጊስንም ዴራጎንን ያመጣህብን ምን አደረግንህ? በፊትም ልጆቻችንን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕትም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻለውን ይህንን ሰይጣን ዘንዶ ተዉና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ እሰደዋለሁ አላቸው። በፈጣሪህ እንድናምን ዘንዶውን ልትገለው ትችላለህ? አሉት። አዎን በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ አላቸው። ይህንን ብለው ከአገሪቱ ውጭ 1 ምዕራፍ ያህል ሄዱ። የሚያደርገውንም ያዩ ዘንድ ሕዝቡ ተከተሉት። ቅዱስ ጊዮርጊስም ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ላይ ፈታና ታጠቀና እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋው። ዘንዶውም ሞተ። የቢሩት ሰዎችም ሁሉ በባሪያው በኃያሉ በቅዱስ ጊዮርጊስ እጅ ያደረገውን ተአምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን አምጥቶ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው፣ ሃይማኖትንም አስተማራቸው። ኃያሉ ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነሱም በስሙ 2 ቤተክርስቲያን፣ አንዱን በቤሩት ከተማ መካከል፣ አንዱንም ዴራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም ድረስ አለ። የኃያሉ የቅዱስ ጊዮርጊስ ልመናው በረከቱ ከወዳጆቹ ጋር ለዘላለሙ ይኑር አሜን።